ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ የሚሰጡት ወሳኝ ምላሽና የሚወስዱት ቀጣይ እርምጃ እየተጠበቀ ነው። ተጠባቂውን የጠቅላይ ሚኒስትሩን እርምጃ በተመለከተ በዛሬው ዕለት አዲስ መረጃ ይፋ ሆኗል፣ ይዘነዋል። ከ39 ቀናት ለአስጨራሽ ጦርነት በኋላ ለ2 ሳምንት የተደረገው የአሜሪካ ኢራን የተኩስ አቁም ስምምነት በሰዓታት ጊዜ ውስጥ ይጠናቀቃል። የዛሬ 2 ሳምንት የተኩስ አቁም ስምምነቱ ላይ ሲደረስ ተይዞ የነበረው እቅድ በእነዚሁ ጊዜያት ድርድሮች ተካሂደው ወደ ቋሚ የተኩስ አቁም ስምምነት ይገባል የሚል ነበር። ነገር ግን አንዱም ሳይጨበጥና በፖለቲካ ንትርክ ብሎም አልፎ አልፎን በሚታይ የትንኮሳ የተኩስ ልውውጥ ጊዜው ሊያልቅ የሰዓታት ቆይታ ብቻ ቀርተውታል። እናም የዳግም ጦርነት መጀመር ስጋቱንም ከፍ አድርጎታል። ትራምፕም ወደ ዳግም እናወድማቸዋለን ወደሚለው ፉከራቸው ገብተዋል። ኢራንም አቋም ነው እንዳለች ነው። ጥንቅራችን የዕለቱን መረጃዎች አሰባስቦ አዘጋጅቷል። በትግራይ ክልል ሰማይ ስር አዲስ የፖለቲካ ትኩሳት አይሏል። የህወሓት የቀድሞውን ምክር ቤት የመመለስ ጉዞ በክልሉ ተቃዋሚዎች ዘንድ ብርቱ ተቃውሞ ገጥሞታል። ዝርዝር መረጃውን እናደርሳለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አምባሳደር ሬድዋን ሁሴን ስለደረሰባቸው ጉዳት አጠር ያለች መልእክት አስፍረዋል። አምባሳደር ሬድዋን ሁሴን የደረሰባቸውን ጉዳትና የሕክምናቸውን ሁኔታ አስመልክተው ከሰጡት መረጃ ጋር የተያያዘ ነው። ጥንቅራችን ዳሶታል። ኢራን የታላቋ ሶቪየት ህብረት ዕጣ ያስፈልጋታል ሲል አንድ ትንታኔ ያመለከተ። 40 ቀናት ያለፈው ጦርነት ኢራንን ብዙ ያስከፈላት ሲሆን የሃይማኖት መሪው አያቶላ ካሚኒን ጨምሮ ከ50 በላይ በርካታ የጸጥታና የደህንነት እንዲሁም የጦር አለቆች አልቀዋል። ኢራን በሚገደልባት አንድ አመራር ምትክ 4 አዘጋጅታ ትተካለች ቢባልም እውነታው አስተዳደሩ ጭንቅ ላይ መሆኑ ነው። ታዲያ ኢራን መንግስት መርህን የሚቀለብሱ ሰው የጊዜው ኢራን ጎርባቾቭ ስለመገኘታቸው እየተነገረ ነው። ማናቸው? ምንስ ከሳቸው ይጠበቃል? ከሰሞኑ ትኩረት ስላገኙት ሰው መረጃ ይዘናል። ከወራቶች በፊት በሱዳን የጦርነቱን ሚዛን ፈጽሞ ሊቀይር የሚችል ስምምነት ከካርቱምና ኢስላማባድ ተሰምቶ ነበር። የሱዳን ጦር የትየለሌ ትጥቅ ሊታጠቅ ስለመሆኑ ታውጆ ነበር። አልቡርሃን ሱዳንን መልሰው በእጃቸው ለማስገባት የሚያስችላቸው የ$1.6 ቢሊዮን የመሳሪያ ግዢ ስምምነት ከፓኪስታን ጋር አድርገው ነበር። ታዲያ አልቡርሃን የቋመጡለት ይህ ስምምነት መምከኑን የተነገረው። መረጃውን አጠናቅረናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። አሜሪካና ኢራን ሰዓታት ቀሯቸው። ከ39 ቀናት ለአስጨራሽ ጦርነት በኋላ ለ2 ሳምንት የተደረገው የአሜሪካ ኢራን የተኩስ አቁም ስምምነት በሰዓታት ጊዜ ውስጥ ይጠናቀቃል። የዛሬ 2 ሳምንት የተኩስ አቁም ስምምነቱ ላይ ሲደረስ ተይዞ የነበረው እቅድ በእነዚሁ ጊዜያት ድርድሮች ተካሂደው ወደ ቋሚ የተኩስ አቁም ስምምነት ይገባል የሚል ነበር። ነገር ግን አንዱም ሳይጨበጥና በፖለቲካ ንትርክ ብሎም አልፎ አልፎም በሚታይ የትንኮሳ የተኩስ ልውውጥ ጊዜው ሊያልቅ የሰዓታት ቆይታ ብቻ ቀርተውታል። እናም የዳግም ጦርነትን መጀመር ስጋቱንም ከፍ አድርጎታል። አሜሪካና ኢራን በዚሁ የተኩስ አቁም ጊዜ ውስጥ ፓኪስታን ኢስላማባድ ላይ አንድ ጊዜ ብቻ ተደራድረዋል። ባቀረቧቸው የድርድር ነጥቦች መስማማት ይቅርና መቀራረብም ሳይችሉ ቀርተው ተለያይተዋል። የተኩስ አቁም ስምምነቱ ከመጠናቀቁ በፊትም አንድ ተጨማሪ ድርድርን ለማካሄድ እስከ ትላንትናው ዕለት ድረስ ብርቱ ጥረቶች ተደርገው ነበር። ነገር ግን የተገኘ ውጤት የለም። ኢራን አሜሪካ በሆርሙዝ ወደቦች ላይ ጣለችውን እገዳ እስካላነሳች ድረስ ድርድር የሚባለውን ነገር አታስቡት፣ ለሁለተኛ ዙር ድርድር ለሚባለውም ፓኪስታን ላይ አልገኝም በማለት በትላንትናው ዕለት አስታውቃለች።
ከማስታወቅም ባለፈ እንዳለችውም አንድም ተደራዳሪ ልዑካን ቡድንን ወደ ፓኪስታን ሳትልክ ቀርታለች። ትራምፕ በበኩላቸው በተኩስ አቁም ስምምነቱ ጊዜያት ምንም አይነት ስምምነት ላይ ማንደርስ ከሆነ ኢራን አበቃልሽ በማለት እየፎከሩ ይገኛሉ። የሆርሙዝ እገዳ መነሳትም ከኢራን መስማማት ጋር የተያያዘ ነው በማለትም ተናግረዋል። ትራምፕ በምክትል ፕሬዝዳንታቸው ጄዲ ቫንስ የተመራውን የአሜሪካን ተደራዳሪ ቡድን ወደ ፓኪስታን ለመላክ ያደረጉት ጥረት ሊሳካ አልቻለም። በዚህ መሃልም የተኩስ አቁም ስምምነት ጊዜው ቢያበቃስ የሚል ጥያቄ የቀረበላቸው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ጊዜው ካበቃ በቃ ነው፣ የመራዘም ዕድሉ እጅግ ጠባብ ነው ሲሉም አስታውቀዋል። ኢራንም ሆነች አሜሪካ በነበሩበት የተኩስ አቁም ጊዜያት ወደ ምንም አይነት የመግባቢያ ነጥብ ላይ ያልደረሱ በመሆናቸው ዳግም ጦርነቱ ሊያገረሽ ይችላል የሚለው ስጋት እንዳየለ ነው። በቀጣይ ርዕስ ጌታቸው ስለ ሬድዋን ጉዳት። ከተወሰኑ ቀናት ወዲያ አምባሳደር ሬድዋን ሁሴንን በተመለከተ የተለያዩ መረጃዎች ሲሰራጩ ታይተዋል። መረጃዎቹም በጸና ታመው ለሕክምና ወደ ውጭ ሀገር ሄደዋል የሚሉ ነበሩ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ አምባሳደር ሬድዋን ሁሴን ከእይታ መጥፋታቸውም ተደማምሮ ብዙ ሲያነጋግር የቆየም ሲሆን በመጨረሻም አንድ የፊት ገጽታቸው ላይ ጉዳት የደረሰን የሚያሳይ ፎቶግራፍ በማህበራዊ ሚዲያ መዘዋወሩን ተከትሎም አምባሳደር ሬድዋን ዝምታቸውን የሰበሩበት ሁኔታ ታይቷል። ቀደም ሲል በጸና ታመው ውጭ ሀገር ለሕክምና ሄደዋል ከሚለው የተሰራጨ መረጃ ጋር ተያይዞም የአዲሱ አምባሳደር ሬድዋን ሁሴን ፎቶግራፍ መታየት ደግሞ የጉዳዩን አነጋጋሪነት ከፍ ያደረገውም ሆኖ ሰንብቷል። አምባሳደር ሬድዋን ሁሴን ጉዳዩን በተመለከተ በትላንትናው ዕለት ባጋሩት የፌስቡክ የማህበራዊ ትስስር ገጻቸው ልጥፍ የገጠመኝ ድንገተኛ አደጋ ነው፣ ታክሜ ድኛለሁ፣ የታከምኩትም እዚሁ ሀገር ውስጥ አሜን ሆስፒታል እንጂ እንደተባለ ውጭ ሀገር አይደለም ሲሉ የሚያስታውቁበት ሁኔታ መኖሩም አይዘነጋም። አምባሳደር ሬድዋን ሁሴን ይህንኑ መልእክታቸውን ማጋራታቸውን ተከትሎም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪም በፌስቡክ ገጻቸው ብቅ ብለው አጭር ሀሳብ አስፍረው ታይተዋል። ሀሳቡም አምባሳደር ሬድዋን ሁሴን በውጭ ሀገር ሕክምና እየተከታተሉ ነው በሚል ከተሰራጨው መረጃ ጋር የተያዘ መሆኑ ታይቷል። የአቶ ጌታቸው ቀልድ መሰል መልእክትም እኔ እኮ እንደኔ እዛ መተኛቱን ሰምቼ ቤልጅየም ብራስልስ ሆስፒታል ውስጥ ሳፈላልጎት ነበር የምትል ቀልድ አዘል መልእክት ናት። አምባሳደር ሬድዋን ሁሴን ቀደም ሲል ያጋሩትን የፌስቡክ መልእክታቸውን ጭምር በማጋራት አብሮ ተያይዞ እንዲለጠፍ የተደረገው የአቶ ጌታቸው አጭር መልእክት ነው። ቀደም ብሎም የሕክምና ቦታቸውን በተመለከተ አምባሳደር ሬድዋን የተጋራው መልእክትም የሆነው ይህ ነው፣ የታከምኩትም አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁት ምስጋናና አክብሮት ድረስ የሚል ሆኖ ታይቷል። አምባሳደር ሬድዋን ሁሴን ከደረሰባቸው ጉዳት በላይ ሕክምና ቦታቸው ሀገር ውስጥ ነው ወይስ ውጭ ሀገር የሚለው በእጅጉ አነጋጋሪ ሆኖም ታይቷል። የአቶ ጌታቸው መልእክትም ይህንኑ የተንተራሰ ሆኖ ታይቷል። በነገራችን ላይ አቶ ጌታቸውና አምባሳደር ሬድዋን ሁሴን ከቀድሞ ገዢ ፓርቲ ኢህአዴግ ጊዜም በብዙ መስኮች አብረው የሰሩ ናቸው። ከትግራይ ጦርነት ጋር በተያያዘም በተለያየ የፖለቲካ ጎራ ውስጥ ሆነውም በከባድ የድርድር አውድ ውስጥም የነበሩ መሆኑ አይዘነጋም። አምባሳደር ሬድዋን ሁሴን የቀድሞ ገዢ ፓርቲ ኢህአዴግ ፈርሶ በብልጽግና ሲተካ በጥቂት ዓመታት ውስጥ በበርካታ መንግስታዊ ኃላፊነቶች ውስጥ ሰርተዋል። በኢትዮጵያ ኤርትራ አምባሳደር ሆነው አገልግለዋል። በአየርላንድ የኢትዮጵያ አምባሳደርም ነበሩ። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪም ሆነው የሰሩበት ሁኔታም አለ። አሁን ደግሞ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሆነው እየሰሩም ነው። የ2 ዓመታቱ የትግራይ ጦርነት እንዲያበቃ ባደረገው የፕሪቶሪያው ስምምነት ላይ አምባሳደር ሬድዋን ሁሴን መንግስትን ወክለው፣ በሌላ አቅጣጫ ደግሞ አቶ ጌታቸው ረዳ ህወሓትን ወክለው ድርድሩን በማካሄድ ሁለቱም ተደራዳሪዎች አሁን የፕሪቶሪያ ስምምነት በሚባለው ሰነድ ላይ ፊርማቸውን አኑረዋል። በመጨረሻም አቶ ጌታቸው በበኩላቸው ህወሓትን ለቀው በመውጣት የቀድሞ የፓርቲ ጓዶቻቸውን እየሞገቱና እየታገሉም ይገኛሉ። ትኩረቱን ትግራይ ያደረገ ስምረት ፓርቲን አቋቁመዋል። አቶ ጌታቸውም አምባሳደር ሬድዋን ሁሴንም በቀድሞ ገዢ ፓርቲ ኢህአዴግ ዘመን በተለያዩ ጊዜያት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ሆነውም አገልግለዋል። ወደ ቀጣይ መረጃ አለፍ። የጠቅላይ ሚኒስትሩ ተጠባቂው ከባድ ውሳኔ። ጠቅላይ ሚኒስትር አብይ አህመድ የሚሰጡት ወሳኝ ምላሽና የሚወስዱት ቀጣይ እርምጃ እየተጠበቀ ነው። ተጠባቂውን የጠቅላይ ሚኒስትሩን እርምጃ በተመለከተ በዛሬው ዕለት አዲስ መረጃ ይፋ ሆኗል። ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም የወሰደ ውሳኔ በፌዴራል መንግስቱና በክልሉ መካከል ለወራት ተገንብቶ የነበረውን አንጻራዊ መተማመን በከፍተኛ ሁኔታ አናግቶታል። ይህ እርምጃ ተራ የውስጥ አደረጃጀት ለውጥ ሳይሆን ከ2 ዓመታት ደም አፋሳሽ ጦርነት በኋላ በታላቅ ጥረት የተገኘውንና አሁንም ድረስ በስጋት ላይ ያለውን የስልጣን ሚዛን የሚነካ መሆኑ ታዛቢዎችን ክፉኛ አሳስቧል። እንደ ዋዜማ ጥልቅ ዘገባና ትንተና ከሆነ የህወሓት ይህ የቼዝ ጨዋታ መሰል እንቅስቃሴ በፕሪቶሪያው ስምምነት መሰረት የተቋቋመውን የክልሉን ጊዜያዊ አስተዳደር ህጋዊነት በግልጽ የሚገዳደርና
የፌዴራል መንግስቱን የበላይነት ጥያቄ ውስጥ የሚከት ሆኖ ተገኝቷል። ይህም በክልል ውስጥ ያለውን የስልጣን ክፍፍል ይበልጥ ውስብስብ ከማድረጉም በላይ በፌዴራልና በክልል መዋቅሮች መካከል አዲስ የህግና የፖለቲካ ፍጥጫ እንዲቀሰቀስ ምክንያት ሆኗል። ይህን ተከትሎ የጠቅላይ ሚኒስትር አብይ አህመድ መንግስት የሚወስደው ቀጣይ እርምጃ በሀገሪቱ ወደፊት የሰላም ዕጣ ፈንታ ላይ ወሳኝና ታሪካዊ ሚና ይኖረዋል። መንግስት በሰሜኑ ጦርነት ማብቂያ ላይ ያስመዘገበውን ዲፕሎማሲያዊ ስኬትና የሀገር ውስጥ መረጋጋት አደጋ ላይ እንዳይወድቅ ለህወሓት ወታደራዊና ፖለቲካዊ እንቅስቃሴ የሚሰጠው ምላሽ እጅግ የረቀቀ ጥንቃቄ የሚጠይቅ ነው። ዋዜማ ከዚሁ ዘገባው ጋር ባያያዘው ምስልም ጠቅላይ ሚኒስትሩ ከከፍተኛ የጦር መኮንኖች ጋር ሆነው ሁኔታዎችን በንቃት እየተከታተሉ መሆናቸውን ያመለክታል። ይህም ጉዳዩ ከፖለቲካዊ ሽኩቻ ባለፈ ሀገራዊ ጸጥታ ስጋት ሊደቅን እንደሚችል ፍንጭ የተሰጠበት ነው። አሁን ላይ ትልቁና ዋነኛው ጥያቄ ፌዴራል መንግስቱ የህገ መንግስታዊ ስርዓቱን የበላይነት ለማስከበር በምን አይነት መንገድ ጣልቃ ይገባል የሚለው ሲሆን የሚወሰደው እርምጃም የሰላም ሂደቱን ሊያጸና ወይም ደግሞ ወደ ቀውስ ሊመልሰው እንደሚችል ይታመናል። በአጠቃላይ ይህ አዲስ ክስተት በኢትዮጵያ ሽግግር ወቅት ፖለቲካ ላይ እጅግ ከባድና ጥቁር የውጥረት ዳመና አጥልሏል። የህወሓት ውሳኔ በክልል ውስጥ ባሉ ተቃዋሚ የፖለቲካ ኃይሎች ብቻ ሳይሆን በፌዴራል ደረጃም ከፍተኛ ተቃውሞና ወቀሳ እያስነሳ በመሆኑ የጠቅላይ ሚኒስትሩ አስተዳደር የሚወስደው ማንኛውም የፖለቲካ፣ የኢኮኖሚ ወይም የህግ እርምጃ የፕሪቶሪያን ስምምነት ዘላቂነትና ሀገራዊ አንድነትን የሚወስን ይሆናል። ዓለም አቀፉ ማህበረሰብም የኢትዮጵያን ወቅታዊ ሁኔታ በከፍተኛ ጥንቃቄና በቅርበት እየተከታተለ ባለበት በዚህ ወሳኝ ወቅት መንግስት በኃይል እርምጃና በዲፕሎማሲያዊ ንግግር መካከል ያለውን ረቂቅ ሚዛን ጠብቆ ለችግሩ ዘላቂና አስተማማኝ መፍትሄ ያመጣል ወይስ ሌላ ዙሪያ ያልተጠበቀ አለመረጋጋት ይከተላል የሚለው ጉዳይ የሀገር ውስጥና የውጭ ታዛቢዎች ዋነኛ የትኩረት አጀንዳ ሆኗል። በቀጣይ ርዕስ ህወሓት ብርቱ ተቃውሞ ገጠመው። በትግራይ ክልል ሰማይ ስር አዲስ የፖለቲካ ትኩሳት አይሏል። የህወሓት የቀድሞውን ምክር ቤት የመመለስ ጉዞ በክልሉ ተቃዋሚዎች ዘንድ ብርቱ ተቃውሞ ገጥሞታል። በትግራይ ክልል ለሁለት ዓመታት የቆየው እንደ ማፋሳሽ ጦርነት ተከትሎ የተፈጠረው አንጻራዊ ሰላም አሁን በክልሉ በሚንቀሳቀሱ የፖለቲካ ኃይሎች መካከል በተፈጠረ ከፍተኛ የሀሳብ ልዩነት ሳቢያ አዲስ ውጥረት ውስጥ መግባቱ ተስተውሏል። ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት በድጋሚ ወደ ስራ ለማስገባትና የቀድሞውን የመንግስት መዋቅር ለመመለስ የወሰደው እርምጃ በክልል ውስጥ በሚንቀሳቀሱ ተቃዋሚ ፓርቲዎች ዘንድ ከፍተኛ ቁጣን ቀስቅሷል። ይህ የህወሓት ውሳኔ ፕሪቶሪያውን የሰላም ስምምነት የሚጥስና የክልሉን ህዝብ ወደ ሌላ ቀውስ የሚከት ነው በሚል በጽኑ ተወግዟል። በተለይም የትግራይ ነጻነት ፓርቲ ትነፓና ሳልሳይ ወያነ ትግራይ ሳወት የወቅቱን የህወሓት እንቅስቃሴ ህገወጥና ክልሉን ወደ አለመረጋጋት የሚመራ ሲሉ ገልጸውታል። እንደ ወጋሃታ ፋክት ዘገባ ከሆነ ፓርቲዎቹ በወጡት የተለያየ መግለጫ ህወሓት የክልሉን የሽግግር ወቅት አስተዳደር ችላ በማለት የቀድሞውን መዋቅር ለመመለስ መሞከሩ የክልሉን ፖለቲካዊ ሽግግር አደጋ ላይ የሚጥል መሆኑን አስገንዝበዋል። ተቃዋሚዎቹ እንደሚሉት ማንኛውም አይነት የመንግስት መዋቅር ለውጥ ሁሉንም የፖለቲካ ኃይሎች ያሳተፈና የክልሉን ወቅታዊ ተጨባጭ ሁኔታ ያገናዘበ መሆን አለበት። ይህ የፖለቲካ ፍጥጫ በክልሉ የወደፊት ዕጣ ፈንታ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ታዛቢዎች ይናገራሉ። በፌዴራል መንግስትና በህወሓት መካከል ያለው ግንኙነት ገና ሙሉ በሙሉ እምነት ባልተገነባበት በዚህ ወቅት ህወሓት እንዲህ አይነት የአንድ ወገን ውሳኔ ማሳለፉ በክልሉ ለተጀመረ የሰላም ሂደት እንቅፋት ሊሆን እንደሚችል ተዘግቷል። ተቃዋሚ ፓርቲዎች በበኩላቸው የክልሉ ህዝብ ከጦርነቱ ቁስል ገና ባላገገመበትና በሚሊዮን የሚቆጠሩ ተፈናቃዮች ወደ ቀያቸው ባልተመለሱበት ሁኔታ የስልጣን ሽኩቻ ላይ ትኩረት ማድረግ ታሪካዊ ስህተት መሆኑን በማሳሰብ ሁሉም ወገኖች ወደ ውይይት እንዲመጡ ጥሪ አቅርበዋል። በአንጻሩ ህወሓት ይህን ውሳኔ ማሳለፍ ያስፈለገው በክልሉ የተቋረጡ መደበኛ የመንግስት ስራዎችን ለማስቀጠልና ህጋዊ ተጠያቂነትን ለማስፈን እንደሆነ ይሞግታል። ፓርቲው እንደሚለው የቀድሞ ምክር ቤት መመለስ የክልሉን ህገ መንግስታዊ ስርዓት ወደ ነበረበት ለመመለስ የሚረዳ እንጂ የሽግግር ሂደቱን የሚጎዳ አይደለም። ህወሓት አክሎም ይህ እርምጃ በክልሉ ያለውን የአመራር ክፍተት ለመሙላትና ለህዝቡ አስፈላጊ የሆኑ አገልግሎቶችን በስርዓት ለመምራት ወሳኝ መሆኑን ይገልጻል። በቀጣይ መረጃ ኢራንን ማን ይታደጋት? ኢራናዊ ጎርባቾቭ እየተጠበቁ ነው። ኢራን የታላቋ ሶቪየት ህብረት ዕጣ ያስፈልጋታል ሲል አንድ ትንታኔ ያመለከተ። 40 ቀናት ያለፈው ጦርነት ኢራንን ብዙ ያስከፈላት ሲሆን የሃይማኖት መሪዋ አያቶላ ካሚኒን ጨምሮ ከ50 በላይ በርካታ የጸጥታና ደህንነት እንዲሁም የጦር አለቆች አልቀዋል። ኢራን በሚገደልባት አንድ አመራር ምትክ 4 አዘጋጅታ ትተካለች ቢባልም እውነታው አስተዳደሩ ጭንቅ ላይ መሆኑ ነው። አሁን ላይ የኢራን እስላሚክ አብዮታዊ ዘብ ስልጣን በእጅ አዙር መረከቡን ሀገሪቷ በቀጥታ በወታደሮች እየተመራች መሆኑ ይነገራል። የሲቪል አስተዳደሩ የሀገሪቱ ፕሬዝዳንት ሚና ወታደሮችን ብቻ መስማት ስለመሆኑ አንድ ሰሞን ሲነገር ነበር። ፕሬዝዳንት መሱድ ፔዜሽኪያን እገታ ውስጥ እንዳሉ እንደሚሰማቸው ከወር በፊት መግለጻቸው የሚታወስ ነው። ታዲያ ኢራን እንዴት ትቀጥላለች የሚለው ጥያቄ ሆኗል።
እንደ ሶቪየት ህብረት እንደ ጎርባቾቭ ዘመን ከውስጥ ትፈራርስ ሲሆን ወይስ ምን ይከተላል የሚለው በሳምንቱ የብዙ ተንታኞች መከራከሪያ ሆኗል። እንደ አውሮፓ አቆጣጠር በ1980ዎች ውስጥ የጊዜው የሶቪየት መሪ ሚካኤል ጎርባቾቭ ሶቪየትን የማዳን እቅድ አውጥተው ነበር። ሁለት ነገርም ተግብረዋል። ስርዓቱን ለማዳን በሶቪየት ያለውን የፖለቲካና የመናገር ነጻነት ምህዳሩን አስፍተዋል። ሰዎች እንዳሻቸው እንዲናገሩ ለቀቅ አድርገዋል። በሁለተኛ ደረጃ የሶቪየት መንግስት መዋቅርና ኢኮኖሚን መልሶ ያደራጀ እርምጃ ወስደዋል። ይሄ የተደረገው ሶቪየትን ከመበታተን ለመታደግ ነበር። በሶቪየት ስር የነበሩና አሁን ነፃ ሀገር ሆነው የቀጠሉ ሀገራት ግን ጉዳዩን የሶቪየት ቁጥጥር በይፋ ማብቃት አድርገው ወስደው ወደ ተናጠል ጉዞ አምርተዋል። ይህም በስተመጨረሻ ጎርባቾቭ ሶቪየት ህብረት እንዲበትኑ አስገድደዋል። እንደ አውሮፓ አቆጣጠር በ1990ዎች ውስጥ ኢራንን የመሩት ፕሬዝዳንት ካታሚ የኢራኑ ጎርባቾቭ የሚል ስም ተሰጥቷቸው ነበር። ስርዓቱን ከመለወጣቸውና ኢራንን ከማሻገራቸው በፊት ግን አሁን በአሜሪካ ጥቃት የተገደሉት አሊ ካሚኔ ስልጣን ገመዱን ጨብጠው እንደውም አጠባብቀውታል። ኢራን ወደ ነጻነት ሳይሆን ወደ ጥብቅ ሃይማኖታዊ አስተዳደር አምርታለች። ዛሬ ላይ ግን አያቶላም የሉም። የተኳቸው ልጃቸው ሞጅታባም ተጎድተው አልጋ ላይ እንዳሉ ሲነገር በጤና ቢቀጥሉ እንኳን የአባታቸውን ያህል የሃይማኖታዊና የፖለቲካ ተፈሪነትና ተጽዕኖ የላቸውም። በኢራን ላለፉት 30 ዓመታት የጠነከረው የብረት ሰንሰለት አገዛዝ አሁን አለ ለማለት ያዳግታል። ግልጽ ልዩነትና የስልጣን ጥያቄ ያላቸው የኢራን መንግስት የተለያዩ ክፍሎች ተፋጠው ጦርነቱ ብቻ አስተሳስሯቸው መቀጠላቸው ይነገራል። ተንታኞች ታዲያ አሁን ለኢራን ጎርባቾቭ ያስፈልጋታል እያሉ ነው። አንድ ሰው ታዲያ እንደ ጎርባቾቭ አስተዳደሩን መልሰው እንዲያዋቅሩ የነጻነት በሩን እንዲከፍቱ ግምት ተሰጥቷቸዋል። ተጠባቂው የኢራን ጎርባቾቭ መሐመድ ባጋር ጋሊባፍ ናቸው። በወግ አጥባቂነት የፖለቲካ ዘመናቸውን የገነቡት የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በከሸፈው የእስላማባድ ድርድር የኢራንን ቡድን የመሩ መሆናቸው ለኢራናውያን ግርምት የፈጠረ ክስተት መሆኑ ይነገራል። ትራምፕ ኢራን ሁሉንም ያለማችውን ዩራኒየም እንድታስረክብ፣ የኒውክሌር ፕሮግራሟን እስከ ወዲያኛው እንድትሰርዝ፣ የሊባኖሱን ሄዝቦላ ትጥቅ ታስፈታ የሚሉ የመጨረሻ የመደራደሪያ ቅድመ ሁኔታዎችን አስቀምጠዋል። ታዲያ መሐመድ ባጋር ጋሊባፍ እነዚህ በመቀበል ኢራንን ያተርፍ ይሆናል የሚል አስተያየት እየተሰነዘረ ነው። የኢራን መንግስት አይዲዮሎጂን በመቀየር እንደ ጎርባቾቭ ኢራንን ይታደጉ እንደሆነ እየተጠበቀ ነው። የስርዓቱ ታማኞች ግን የኢራኑ ጎርባቾቭ መሐመድ ባጋር ጋሊባፍ በዝምታ እንደማይመለከቱ ነው የሚገመተው። እንደ አውሮፓ አቆጣጠር በ1991 በሞስኮ ጎዳናዎች የተቃውሞ ሰልፍ ሲፈነዳ የሶቪየት ታማኞች ጎርባቾቭን እንደ ካህዲ ፈርጀዋቸው ነበር። ታዲያ በተመሳሳይ መሐመድ ባጋር ጋሊባፍ የአሜሪካን ጥያቄዎች የሚቀበሉ ከሆነ ለተቃዋሚው ህዝብ እድል የሚፈጥሩ ሲሆን የስርዓቱ ታማኞች ደግሞ ለተቃውሞ የሚወጣ ህዝብ ላይ የሚተኩሱበት ምክንያት ያጣሉ። ስርዓቱን ለመከላከል እንደ ሶቪየት ወታደሮች ምን አገባን እንዲሉ ያደርጋቸው ይሆናል ተብሏል። መሐመድ ባጋር ጋሊባፍ ግን ለኢራን ህዝብ እንደ ጎርባቾቭ ሊሆኑለት የሚችሉበት እድል የጠበበ ስለመሆኑ ተንታኞች ይስማማሉ። በቀጣይ ርዕስ አልቡርሃን የቋመጡለትን አጡ። የ1.6 ቢሊዮን የጦር መሳሪያ ግዢ ተሰረዘ። ከወራቶች በፊት በሱዳን የጦርነቱን ሚዛን ፈጽሞ ሊቀይር የሚችል ስምምነት ከካርቱም እና ኢስላማባድ ተሰምቶ ነበር። የሱዳን ጦር የትየሌለ ትጥቅ ሊታጠቅ ስለመሆኑ ታውጆ ነበር። አልቡርሃን ሱዳንን መልሰው በእጃቸው ለማስገባት የሚያስችላቸው የ1.6 ቢሊዮን ዶላር የመሳሪያ ግዢ ስምምነት ከፓኪስታን ጋር አድርገው ነበር። ታዲያ አልቡርሃን የቋመጡለት ይህ ስምምነት መምከኑ ነው የተነገረው። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያዎችና ጀቶች ሽያጭ ሳዑዲ አረቢያ ስምምነቱ እንዲቋረጥ በመጠየቋና ግዢውን በገንዘብ እንደማትደግፍ በማሳወቋ የተነሳ ማዘግየቷን የሮይተርስ ዘገባ አመልክቷል። ሁለት የፓኪስታን የደህንነት ምንጮችና አንድ የዲፕሎማቲክ ምንጭ የጠቀሰው ሮይተርስ ፓኪስታን ለሱዳን ጦር ልትሸጣቸው የነበሩ የጦር መሳሪያዎችና ወታደራዊ አውሮፕላኖች 1.5 ቢሊዮን ዶላር የሚያወጡ እንደነበሩ አስታውሷል። ከ3 ዓመት በፊት በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል። በጦርነቱ የተለያዩ የውጭ ሀገራት ሁለቱን ተፋላሚ ወገኖች በመደገፍ የሚሳተፉ ሲሆን ከፍተኛ ወርቅ አምራች የሆነችው ሀገር የመከፋፈል አደጋ ተጋርጦባታል። ሮይተርስ መጀመሪያ ስለ ጦር መሳሪያው ግዢ ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው የገንዘብ ድጋፍ በይፋ የሚታወቅ ነገር አልነበረም። ይሁን እንጂ ሳዑዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዢ ስምምነት በማደራደር ተሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎ የጀቶችና የጦር መሳሪያዎች እውቅናን ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለያዩ የሽያጭ ስምምነቶች መካከል ይህ አንዱ ነው። ሳዑዲ አረቢያ ከፓኪስታን የቅርብ አጋሮች መካከል አንዷ ስትሆን ለደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭ ሆና ቆይታለች። በሁለቱም ሀገራት የሚሰነዘርን ጥቃት ለመከላከል የሚያስችል የጋራ መከላከያ ስምምነት ባለፈው ዓመት ከተፈራረሙ በኋላ ግንኙነታቸው እየጠነከረ መጥቷል። አንድ የደህንነት ምንጭ ሳዑዲ አረቢያ በገንዘብ የመደገፍ ሀሳቡን ከተወቹ በኋላ ፓኪስታን ስምምነቱን እንድታቋርጥ አሳውቃታለች ብለዋል።
የሳውዲ መንግስት የመገናኛ ብዙሃን ቢሮም ሆነ የሱዳን ጦር በጉዳዩ ላይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። ሮይተርስ ለፓኪስታን ጦር ያቀረበው ጥያቄም ምላሽ አለማግኘቱ ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።